እግዚአብሔር ክብር ይስጥ። ምስጋና ለአምላክ ይሁን። እኔ ደግሞ እዚህ ቸርች የመጣሁት 2015 ነው የመጣሁት። ዛሬ በቃ 3ኛ ዓመቴ ነው ማለት ነው። እና በመጣሁበት ቀን ነው ትንቢት የመጣልኝ። የተጸለየልኝ ጸሎት አለ። አልመሰከርኩትም እስካሁን ድረስ ያው ተሰብስቦ ቆይተዋል። አንድ ላይ ነው ያው ዛሬ የሚመሰክረው ማለት ነው። እና የመጣልኝ ትንቢት ምንድነው? ትሰፋለህ፣ ይዞታ ምን ያህል እንደሆነ አላውቅም፣ ግን ይዞታ ስሰፋ አይቻለሁ ወይም ያንተ ነገር ስሰፋ አይቻለሁ የሚል ትንቢት ነበረ። ከቤተሰብ ጋርም ከወንድሞቼም ከእህቶቼም ጋር ተጣልቼ ነበረ። ያው አንዳንድ ነገር የማይመች ነገሮች ነበሩ። በጌታ እስከወኩ ድረስ ደግሞ መተው ያለብኝ የተጸለየ ጸሎት ነበረ። እዚህ ይቅርታ አድርጉላቸው፣ ይቅርታ ካልተደረገ የእናንተ ነገር አይለቀቅም የሚል ትምህርት ነበረ። የእግዚአብሔር ሰው ሲያስተምር ነበረ እና በዛ የተነሳ እኔም ተውኩት። በቃ ይቅርታ አድርጉ ለአምላኬ እዚሁ ቤት የተጸለየ ጸሎት ምሮታ አደረኩት። ልጁንም ለቀኩት። በቃ ይቅርታ አለፍኩኝ። ያው ይቅርታ በትንቢቱ መሰረት ማለት ነው። ይቅርታ አደረኩት። ሰላም ሆኗል። ያው የኔ ነገርም የተያዘ ነገሮች ነበሩ፣ ተለቆልኛል። እግዚአብሔር የተመሰገነ ይሁን። ቦታ ነበረ ክፍለ ሀገር እና ተለቆልኛል። ሁለተኛው ምስክር ምንድነው? በህይወት መኖር ምስክር ነው፣ ምስክርነት ነው። በህይወት መኖር ማለት ነው። ዛሬ እዚህ ጋር ለመቆም የቻልኩበት በህይወት ስላለው ነው። ህይወት ከኔ ጭምር የሶስት ሰው ህይወት ነው ዛሬ እዚህ ላይ የቆመው። ያ ነገር እንደዛ ጠላት እንዳሰበ ቢከሰት ኖሮ ዛሬ እኔ ራሱ እዚህ ጋር አታገኙኝም ነበረ። ለምንድነው? ከባድ ነበረ ለግሌ በኔ ወይም በሰው የሚሆነው ነገር በአንድ ሰው ሲደርስ፣ ሰው በሌለው ሰው እግዚአብሔርን ብቻ ተማምኖ ለሚኖረው ሰው እግዚአብሔርን አስቦ የሚንቀሳቀስ ከሆነ ቀላል ነው። ግን እኔ ሙሉ በሙሉ አልነበርኩም። ለምን? ጠላት እየተዋጋ ስለሆነ የሚነገረው ነገር በጆሮም እየሰማው ነገር እየረበሸኝ ስለነበረ ነው ይሄን ለማለት የቻልኩት። ምንድነው የሆነው? ዛሬ ዓመት 2016 ሐምሌ ወር ላይ ነው የሆነ ነገር ቀዝቃዛ ነገር ትወስዳለች። ይሄ ምንድነው? ኬኔቶ ምናምን የሚባል መጠጥ ትወስዳለች። ከዛም በፊት አልፎ የሚነሳ እንደ አስም ነገር ነበረባትና ያ እስከ ሞት ድረስ አደረሳት እና ጭንቅ ነበረ። 1 ወር ሙሉ በስቃይ ነው ያሳለፈነው። 1 ወር ከምናምን ማለት ነው። እና በስቃይ ያሳለፈን እዚህ ቸርች ይዣት እመጣለሁ። በጌታ ሁለታችን ያው አዲስ ማለት ነው፣ አዲስ ነን እና ይዣት እመጣለሁ። የእግዚአብሔር ሰው እሷ ጋር በደረሰ ቁጥር እሷን ቴሽ ያርጋትና አትፍሪ የሚል ጸሎት ነው የሚጸልይላት። አትፍሪ የሚባለው ጸሎት ለኔ ከባድ ነው። በቃ አልገባኝም፣ ለእውነት ለመናገር ማለት ነው አልገባኝም። እሷም አልገባትም። አሜን በሚለው ያው ተቀብለን እንሄዳለን። ሲደርስ ነው ያወቀነው ማለት ነው። ከዛ አትፍሪ ሁሌ ጸሎቱ አርብም መጣን፣ ሮብም መጣን፣ እሑድም መጣን አትፍሪ የሚል ጸሎት ነው። ሁልጊዜ ቢሮም ገብተን አትፍሪ ነው ጸሎቱ የሆነው እና ይሄ ምንድነው የሚል ውስጥ ነበረ። ከዛ ሕክምናው እዚህ ጤና ጣቢያ ነበረ። ከጤና ጣቢያ ወደ ጳውሎስ ሄደን ከዛ መጨረሻ ላይ ምንድነው የሆነው? ይሄ ምንድነው የሚባለው? በጀርባ ገብቶ የሆነ በላስቲክ ነገር ገብቶ ልብ ወይም ሳምባ የሚያስተነፍስ ነገር ምናምን እናስገባለን አለ። ያም ደግሞ ሲነግሩን ከነሱ አፍ ደግሞ እግዚአብሔር ሲያወጣልኝ ወይ ትሞታለች ወይ ትኖራ 50-50 የሚል ሂሳብ ነው የሚሰሩት እነሱ። 50-50 ነው ያልቀበልም እግዚአብሔር ያድናታል እሱን አላስደርግም አልኩት። ከዛ በዛ አልቀናሁትም። ደግሞ የሚገርማችሁ ነገር ኦፕራሽን አሉ ደግሞ ቀይሮ ማለት ነው ሀሳባቸው ቀይሮ መጡ። ኦፕራሽን አሉ። ኦፕራሽን ሲሉ እኔ ደግሞ ያ 50-50 ከሚሉት እኔም ተካፈልኩኝና ኦፕራሽን ይሻላል የሚል ደመደምኩት። ለምን? እሷ ከምትሞትበት እሷ እንዳትሞት እሷን ለማትረፍ ያው እሱ ይጥፋ የሚል ነገር ነው ሀሳባቸው። ግን እግዚአብሔር ይችላል እያልኩ በውስጤ ያው ብቻዬ ነው ማወራውና ሳወራ በኦፕራሲዮን ተስማምቼ ያው የመጀመሪያውን መድኃኒትም የሚያስፈልገው ነገር በሙሉ አስገዙኝ። ያው እኛ አናውቅም፣ መቼም እዚህ ሕክምና ባለሙያዎች ይኖራሉ። እኛ ችግሩ ሲደርስ ምንሆነውን አናውቅም። አድርጎ የተባለ ነገር ሁሉ እናደርጋለን። ኖሮኝ አይደለም ያደረኩት። ያው ክፉ ቀን የለም ብለዋል ነቢይ። ክፉ ቀን የለም፣ ግን ክፉ ቀን አለ ብዬ ያስቀመጥኩት ነገር በክፉ እያስወጣኝ ማለት ነው።
እና እሱን እያወጣው አሁን መጨረሻ ላይ የኦፕራሲዮን ላይ በቃ ተስማማው። ለምን ቅድም እንዳልኳችሁ ሶስት ነፍስ ከሚጠፋ ማትረፍ አለብን የሚል ለእሷ አዘንኩና እግዚአብሔር ደግሞ መልካም ነው። ከዛ እነሱ ልብ ላይ ገባ። ምንድን ነው የሚደረገው ሲባል ኦፕራሲዮን ነው። እሺ አልኩና ያንን ሁሉም ነገር ገዝቼ ከጨረስኩ በኋላ የተወሰነ ነገር ቀራ። እሱ ደግሞ እዛ የለም ተባለ። ከውጭ ነው የሚገዛው ከጳውሎስ ታውቁታላችሁ። ከጳውሎስ ጀርባ ነው የሚገኘውና እዛ አካባቢ ለመግዛት ሲሄድ እና ተመለስ የሚል ስልክ ለምን ሁለተኛው መድኃኒት ለመግዛት ሲሄድ በቃ ትዝ ሲለኝ የእግዚአብሔር ሰው ጋር ደወልኩት። የእግዚአብሔር ሰው ጋር ደወልኩና በጣም ጭንቅ ላይ ነኝ ያለሁት። እንደዚህ ባለቤቴ ሆስፒታል ገብታ አንዴ ኦፕራሲዮን ይላሉ አንዴ እንዲህ ይላሉና በጣም ተጨንቄያለሁ። አትፍራ። እሱም አሁን አትፍራ እነዚህ ያልጋር አርገውና አትፍራ በቀላሉ ያልቃል። ከዛ በፊት ማክሰኞ ጸሎት ነበረ ቢሮ እንደ ሮብ ሆስፒታል ቀጠሮ እያለኝ እኔ ደግሞ ማክሰኞ እዚህ መጥቼ ጥቁር መጋረጃ ከፊት ተነሳ ተቀደደ የሚል ጸሎት ጸልዮልኝ ሸኘኝ። ከዛ ሮብ እዛ ቀጠሮ ሄደን ማታ ነው የሚል ነው እና ሐሙስ ነሐሴ 30 ከዛ እሷ እዛ ጭንቅ ላይ ነበረችና ከዛ እሱ ይሄን ጸሎት ጸልይ አትፍራ እነሱ የሚሉትን አድርግ እግዚአብሔር ጣልቃ ይገባል አለኝ። እሺ አልኩት። ከዛ ያ መድኃኒት ቦታ ሳልገዛ ተደወለልኝ ስልክ ሲደወልልኝ ምንድነው ተመለስ አለ። መድኃኒቱን አልገዛው የት ሄድክ ስትለኝ መድኃኒቱ ልገዛ ሄድኩ። አትግዛናን መዘርበች ከቻልክ ቶሎ ፈጠነና አለች። ከዛ ሲመለስ ኦፕራሲዮን የለ ምን የለ ትሞታለች የተባለችው ሴትዮዋ በሰላም ተገላግላ እና የልጅቷ ልብ አይሰራም የተባለው ለልብ ችግር አለባት። እናትየዋም ትሞታለች፣ ልጅቷም ትሞታለች። እነሱ ኦፕራሲዮን ቢሆንም ያው ልጅ ብትወለድም ትሞታለች የሚል አቅጣጫ ሰጥቶን እነሱ ያስቀመጡት። ግን ያም የለም እስከ ዛሬ ምንም ነገር የለም የሰጠሁት ነገር የለም። ልቧ አይሰራም የተባለችው ነገረኛ ልቧ አይሰራም ተባለ። ትሞታለች የተባለች ልቧ አይሰራም የተባለ መጋረጃው ተቀደደ ሲባል እግዚአብሔር ታምራት ከሰራ አበቃ ከተባለ ባላችሁ ጉዳይ ላይ እግዚአብሔር ይችላል። ክብር አጥባታችሁ አሁን ሰላም ነው። እሷ ራሷ አንዳንዴ ባለፈውም ጸልይልኝ ብዬ ነበረ። ጥርስ መሙላ አስቸግሯት በቃ ሴጣን በቃ ቤት በኩል መጥቼ ልዋጋቸው የሚል ጠላት ጦርነት ነበረ በቤታችንም። ከዛ ትንሽ ስጋት ነበረ። የሆነ እንደ ባህላዊ ነገር ነው ያው ጥቁር አንበሳ ሰርቷል አሉ ሰውየው እና ጥርስ አስነቅዬላት ነበረ እና ማጫት ሆና ነው እንደዛው ሆና ደግሞ አስነቅዬላት ነበረ። ነክቷል የሚል ውስጤ እየተጠራጠረ ነበር እና ሙሉ ሰውነቷን ሁላ ያማታል። ጥርሷም ሰላም አልነበረም። እለኛውም እታችኛው ተቃራኒ ነው እንደው ያመማትና ያቺ ቀን ዓርብ ቀን ነውና እኔ ስራ ነበርኩኝ። በውሃ የሚጸለይበት ቀን እና የውሃ የሚጸለይበት ቀን እንዳቀረ እኔ ከሌለውም እንዳቀረ ያው ከኔ ጋር ነው ብዙ ጊዜ የምትመጣው ስለዛ እንዳቀረ ብያት ከቤት ወደ ስራ ወጣው። እንድትሄድም በየደቂቃው እየደወልኩ ቼክ እያደረኳት ነበርና ስትመጣ እኛ ከቡራዩ ፈታ ነው የምንነሳውና ከዛ ስትመጣ ባጃጅ ህገወጥ ስራ ሰርቶ ፖሊሶቹ እያባረሩ ወደ ካታ ቁልቁለት ወርታች ይመጣል። እየመጣ እሷ ከፊት ናት። አንድ እርምጃ እንደቀረ ማለት ነው። አንድ እርምጃ እንደቀረ ከኋላ መጥቷ ተገለበጠ። ተንቀጠቀጥኩት አለች። በቃ ቆማ ተንቀጠቀጥኩት መሄድ አልቻልኩም ስትለኝ ቸርች ነው የምትሄጂው? ዝም ብለሽ ሂጂ፣ ቀጥ ብለሽ ሂጂ፣ በውሃ ጸልየሽ ትመጫለሽ አልኳት። እንዳልኳት መጣ ተጸልዮላት ተመለሰች። ያንም እያመማት ለአንተም አልነገረችም። ዝም ብላ ሄደች። 2 ቀን አመማት። እኔ እሑድ መጥቼ ነገርኩት። ወዲያው ጸጥ አሜን ጸጥ ራሱ ታዲያ የለም ምን የለም ሰላም ነው። በቃ ሰላም ነው። ሁሉም ነገር ሰላም ነው። አሁን ሰላም ነው። በቃ እግዚአብሔር ይመስገን። ለእግዚአብሔር የረዳን ጌታ ስሙ ይክበር።
አጠር አድርጌ ምስክርነቴን ለማቅረብ ፈልጋለሁ። ሜቢ ከዚህ ቀደም ሰምታችሁ ሊሆን ይችላል። በዚህ በ2 ወይም በ3 ወር ባጭር ወራት ውስጥ እዚህ ጋር የተነገረን አንድ መልእክት ነበር። ማለት በግሌ እግዚአብሔር በስራ ቢዚ እንደሚያደርገኝ በእግዚአብሔር ሰው በኩል እግዚአብሔር ተናግሮኝ ነበር እና ከዛ በኋላ ያንን ድምፅ ከሰማው በኋላ በመሃል ለተወሰኑ ቀናቶች የስራ ክፍተት ነበር እና እግዚአብሔር ወይ ቢዚ አደርግሃለሁ ብለኸኛል፣ የት አለ ታዲያ ብዬ ከእግዚአብሔር ጋር መሟገት ጀመርኩ። እግዚአብሔርም ደግሞ ቀኑንና ጊዜውን ቃሉን ጠብቆ ወደ ስራው አሰማራኝ። የስራው ስፍራ በፊት ከምሰራበት የተለየ በሌላ አቅጣጫ ነው እግዚአብሔር በር የከፈተው። በዛ አቅጣጫ ስራውን ጀመርኩ። ስራውን የሚሰራበት ቦታ ደግሞ ትንሽ ትግል ነበረበት። ባለቤቱ ሄዶ እኔ ነኝ ባለቤቱ ብሎ ባለቤትነቱን አሳውቆ በቦታው ደግሞ እኔን ወከለኝና ያንን ነገር እንድቀጥል አደረገ። ያንን ነገር መስራት ጀመርኩኝ። እኔ ደግሞ ግራ ገባኝ። ከዛ በኋላ ደወልኩለትና ጸሎት ያስፈልገኛል፣ እንደዚህ አይነት ነገር አለ፣ አብሮኝ የሚሰራው ሰው ወደሚፈልግበት ቦታ እየደወለ ነው። እኔ ደግሞ ልደውል ወይ ላስጮህ ኃይል ልጠራ የምችለው ወደ እግዚአብሔር ስለሆነ ጩልኝ ብዬ ለሱ ያለውን ሀሳብ ነገርኩት ለእግዚአብሔር ሰው። ኦኬ አለ። ማታ 5 ሰዓት ላይ ጠብቆ እኔ ከስራው ገብቼ በማርፍበት ሰዓት ደወለ። በደንብ አድርጎ በስልክ ጸለየልኝ። አሜን አልኩኝ። እግዚአብሔርም ክንዱን እንደሚገልጽ ተናገረ። አሜን ብዬ አሁንም ወደ ስራ ተሰማራው። ቻሌንጁ አሁንም ቀጥሏል። በጣም በቃ ይሄ ነው የሚባል ቻሌንጅ አይደለም። በጣም ከባድ ነው ጠላት ሲፈታተን የነበረው። ከዛ በኋላ አሁንም ፍርሃት ለቀቀብኝ። ኃይለኛ ፍርሃት፣ በቃ ነፍሴ ከዚህ የምትላቀቅ እስከሚመስለኝ ድረስ ከባድ ፍርሃት ነበር። ምክንያቱም ሰው በመጣ ቁጥር የሆነ ነገር ሊያርጉ ነው፣ ሰው በመጣ ቁጥር ወይ ሊያስሩኝ ነው ወይ ሊገሉኝ ነው፣ የሆነ ነገር ሊፈጠር ነው እያልኩኝ በጣም ደነግጥ ነበር። ከዛ በኋላ አሁንም ደወልኩለትና እንድጸልይልኝ ይፈልጋለሁ በአካል ብዬ በግል አገኘሁት። ቢሮ መጣው። በጣም ረጅም ሰዓት በኃይል ጸለየልኝ። ከዛ በኋላ ከላይ ላይ ጮሮ ይሁን አንቀጥቅጦ ይሁን ብቻ ፍርሃቱ ከላይ ላይ ሄደ። ክብር ለእግዚአብሔር ይሁን። አሁንም ወደ ስራው ቀጠልኩኝ። ስራው እየቀጠለ ጠላት መልክ እየቀያየረ ይመጣል። መጨረሻ ላይ ምንድነው የሆነው? በቃ አቅም ሲያጣ ጠላት በርካታ ሰራተኞች አሉ እዛ የሚሰሩት የምንቆጣጠራቸው አነሰ ከተባለ 30 እና ከዛ በላይ የሚሆኑ ሰራተኞች ናቸው እና በተለያየ ዘርፍ እየሰሩ ነው። እኛ ደግሞ እነሱን መቆጣጠር ነው ስራችን። ከዛ በኋላ የሚፈርስ አንድ ህንፃ አለ። የሚያፈርሱ ልጆች ብዛት 14 ናቸው። ህንፃውን እያፈረሱ እያለ ከስር ነው እየናዱት ያለው። ባለ 4 ፍሎር ነው። ከዛ አጠገባችሁ ቁጭ ብዬ የሚሆነውን ያለው ብዬ የተከታተልኩኝ ነበር። ከዛ በኋላ ጠላት ሌላ ውጊያ ሌላ ጦርነት በድብቅ ነው እንግዲህ እየተዋጋን ያለው። እኔ ይህንን ነገር አላውቅም። ቀኑ አርብ ነው። ከዚህ ወደ ስራ እየሄድኩኝ ዩቲዩብ ላይ ደግሞ የተለቀቀ ሀዘን የሌለበት በረከት ወደ እናንተ ይምጣ የሚል ትምህርት ነበር። እሱን እየሰማሁ ነው ወደ ስራ እየሄድኩት። ከዛ በኋላ እዛ ደረስኩኝ። ከልጆቹ ጋር ተገናኘው። ስራውን ቀጠልን። ከዛ እያፈረሱ እያለ ህንፃው በአንድ ቅስፈት ወደታች መናድ ጀመረ። ወደታች ሲናድ ከ14ቱ አንደኛው አይኔ እያየው ሙሉ ህንፃው እላዩ ላይ ወረደበት። ከዛ በኋላ ግቢው ድብልቅልቅ አለ። ሰው ሁሉ ይጮሃል። በቃ ልጁ ሞቷል አይተርፍም ከዚህ ውስጥ ተባለ። እኔም ደንግጫለሁ። ወደዛ ይሯሯጣሉ። ጓደኞቹ በጣም ብዙ ናቸው፣ ከሱ ጭምር 14 ናቸው። የሱ ጓደኞች ብቻ ከዚህ ከአዲስ አበባ ሄደው ነው የሚሰሩት። ሜቢ ፎቶውን ለሱ ልኬለታለሁ የህንፃውን ፍራሽ እና ግራ ገባኝና እግዚአብሔር ወይ በቃ አስመልጠኝ፣ ጣልቃ ግባልኝ፣ አስመልጠኝ እያልኩኝ እዛ እነሱ ሲጫጫው እኔ ደግሞ ላዩ ላይ መሄድ ጀመርኩኝ፣ እየጮህኩኝ ማለት ነው። እግዚአብሔር ወይ አስመልጠኝ አልኩኝ። እግዚአብሔር ወይ አስመልጠኝ፣ እንዳልበላ መታሰር አልፈልግም። ምክንያቱም በዛ ቦታ የድርጅቱ ኃላፊ ተወካይ ተደርጌ የተሾምኩት እኔ ነኝ። ለዚህ ቀጥታ ህግ ቢመጣ ማነው አሰሩ ይባላል። የሴፍቲ ችግር አለ፣ የተለያዩ ችግሮች አሉ። ቀጥታ አንድና አንድ እኔ ነኝ ታስሬ እስር ቤት የምገባው። ሰው ይሯሯጣል። ከዛ አብዶ ይባላል ስሙ። አብዶ ሲሉት አለው አለ እዛ ውስጥ ሆኖ ድምፅ አሰማ።
ከዛ በኋላ ሌላ ሁለተኛ ዙር ደግሞ ምንድነው አካል መጉደል አለ። አካል መጉደል ደግሞ እንዳይኖር ጌታ ሆይ በዚህ ምክንያት አካል እንዳይሆን ምንም ነገር እንዳይሆን እባክህ ብዬ አሁንም ወደ እግዚአብሔር ጮሃለሁ። አንዳንዶቹ እኔን ያዩኛል፣ አይሮጥም እንዴ የሆነ ነገር አይፈጥርም እንዴ የሚለኝም ይኖራል። ከዛ በኋላ የተለያየ ሙከራ ተደረገ። በአንድ ክፍተት ተገኘና በዛ ክፍተት አውጡት። ለምልክት እንኳን የሚሆን አንዲት ነገር ለምልክት የሚሆን አንዲት ነገር ላዩ ላይ ሳይወርድ ሳይነካ በሰላም ከዛ ፍርስራሽ ውስጥ ወጣ። እግዚአብሔርን አመሰገንኩኝ እዛው። ከዛ በኋላ መደረግ ያለበትን ሕክምና መውሰድ ካለበት ሕክምና ወሰድ ነው። ሲቲ ስካን የተለያዩ ሕክምናዎችን ታየ፣ ንጹህ ነው ተባለ። ከዛ በኋላ በማግስቱ ወደ ስራው ተመልሶ ስራውን በስነ ስርዓት ሰራ። የዛን ቀን ስራ ቦታ ላይ ስለተፈጠረው ደውዬ ለእግዚአብሔር ሰው ቼክ ያደርገኛል እየደወለ ምን አዲስ ነገር አለ የበረታ ነው ወይ እያለ ያበረታታኛል። እና እንደተለመደው ደውሎልኝ ምን አዲስ ነገር አለ ሲለኝ ይሄንን ነገር ነገርኩት። ከዛ በኋላ ምን አለ ቀኑ ዓርብ ነው ብያቸዋለሁ። ዓርብ ዕለት ደግሞ እዚህ ቤት አገልግሎት አለ እና የዛን ቀን የነበረው ደግሞ ጭንገፋ አይሆንም እባቡ ሞቷል፣ ሞት አይሆንም እባቡ ሞቷል እየተባለ እየታወጀ እንደነበር ነገረኝ። እዚህ እባብ ይቀጠቀጣል፣ እዛ ደግሞ እግዚአብሔር እኔን ያስመልጣል ማለት ነው። ክብር ለእግዚአብሔር ይሁን። የሚባለውን ነገር እግዚአብሔር የሚናገረውን ነገር የምናስተውል ከሆነ እኛ ደግሞ በታማኝነት በቅንነት ወደ እግዚአብሔር የምንጮህ ከሆነ በምንሄድበት ሁሉ ተንኮል፣ ክፋት፣ ሌሎች እግዚአብሔርን ሊያሳዝኑ የሚችሉ ነገሮች በዙሪያችን የማንሰራ ከሆነ እግዚአብሔር ሁልጊዜ ሊረዳን ዝግጁ ነውና እናንተንም እግዚአብሔር አብዝቶ ይባርካችሁ። ስለሰማችሁኝ አመሰግናለሁ። ክብሩን ሁሉ ተሰብስቦ እግዚአብሔር ይስጥ። ቢዚ ትሆናለህ ተብለህ ነበር። እስኪ እንዴት ነው ቢዚ የሆንኩህ? እንግዲህ ቸርች መምጣት ራሱ እስከማልችል ድረስ ነው ቢዚ የሆንኩት። የሮብ ማታ ፕሮግራም ብቻ ነው አሁን ሰሞኑ ላይ ወይም ደግሞ በዚህ በሁለት ወሩ ጊዜ ውስጥ እየተካፈልኩ ያለሁት። ሁሉ ብዙ መርቻ አላውቅም። ስራው በጣም ቢዚ ያደርጋል። ጠዋት 11 ሰዓት እነሳለሁ። ሞጆ ነው የሚሄደው። ሞጆ ይሄ ማታ 11 ሰዓት ደግሞ ወደ ቤት እመለሳለሁ እና በዛ ሁኔታ ነው በጣም ከሚባለው በላይ ቢዚ ያደረገኝ ጊዜ ነው። በስም ክብር ለጌታ፣ ክብር ለጌታ ለንጉሱ። ቸርቹን ስትቀራ ያለው ብዬው ነበር። ቢዚነት ቸርቹን የሚያስቀር ነው አልኩት እና ቀር ብሎ ነበር። እንደውም ነግሬዋለሁ። ውስጤ ሀዘን ተሰምቶታል። ነገር ግን እግዚአብሔር አስባችቷል። ይሄ ነገር ቢፈጠር አንዱ ዓለም ላይ ቢፈጠር ቸርቿ ታዝናለች፣ ዳም ይባላል። እግዚአብሔር ጣልቃ ገባ። እስኪ አሜን በውስጥ ያቃችሁ ለእግዚአብሔር ክብር አቀንጭ ባካችሁ።